ሰላም ውድ የጽጌረዳ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ጻፉልኝ፣ ሀሳብ አስተያየታችሁ ስለሚጠቅመኝ ለብዙ ሰዎች ሀሳቤ እንዲደርስ ሼር አድርጉ። ስለምትከታተሉኝ አመሰግናለሁ። ዛሬ ደስ ብሎኛል። ምክንያቱም አንዳንድ ሰው ሀብት ሲኖረው እንቁልልጭ የሚሉ ሰዎች አሉና ይሄ የታባቱ የታባቷ ስላለኝ ምናምን ውድ መኪና እየነዱ ማሳየት የሆነ ቦታ ሲዝናኑ ምናምን እንደ ሰውን እንደ ማናደጃ ወይ ደግሞ እንደሚባለው አቃጠልኩት አይነት ነገር የሚያደርጉ ሰዎች አሉ። ሁሉንም ማለት አይደለም፣ አንዳንድ ሰዎች። አንዳንዱ ደግሞ የተቸገረን ይረዳበታል፣ የታመመን ያሳክማል፣ የተራዘን ያለብስበታል። አንዳንዱ በብዙ ሳያሳይ በካሜራ ይሁን በሰው ፊት ሳያሳይ ብዙ ተደብቀው ደግሞ ለሰዎች ችግር የሚደርሱ ሰዎች አሉ። ግን ስለ አንዳንዶች ነው ያወራሁት። አንዳንዶቹ ደግሞ ያው እንደምታውቁት በተለይ በየፕላትፎርሙ ሀብታቸውን ገንዘባቸውን አልባሌ ነገር ሲያውሉ ሰውን በፊት እንዳልኳችሁ የሆነ የታባቷ አንዳንዶቹ አሳረርኳት አቃጠልኩት ምናምን አይነት ነገር የሚያራምዱ ሰዎች አሉ። ግን ከዛ ባሻገር ደግሞ አንዳንድ ነገር ስታዩ ደግሞ ተስፋ ታደርጋላችሁ። በተለይ ወጣቱን ክፍል ሰፖርት እያደረገ ቻሌንጆችን ይሰጣል። እኔ ብዙ አልከታተለውም። የሆነ ጊዜ ላይ ሰይፉ ሾው ላይ ቀርቦ አንዳንድ ወሬዎችን ሲያወራ ተቆራርጦ አይቻለሁ። ኤቢ ማርሻል የሚባል ልጅ ዱባይ ነው መሰለኝ የሚኖረው። እንግዲህ እሱ አንድ ቻሌንጅ አዘጋጅቶ ነበረ። ያን ቻሌንጅ ሲያዘጋጅ እንግዲህ ብዙ ሰው ጠይቆት አንዲት ኢትዮጵያዊ የሆነች እህታችን ዱባይ ሀገር የምትኖር መንጃ ፍቃድ ያላት እዛ ዱባይ ሀገር ታክሲ ምናምን በመስራት ስትተዳደር የነበረ ግን ደግሞ ሁኔታዎች ያልተስተካከሉላት ስራ መኪና ብታገኝ በደንብ እንደምትሰራ ራሷንም ሆነ ቤተሰቧን ማገዝ እንደምትችል ብዙ ዓመቴ ነው በዚህ ስራ ላይ ግን ምንም ነገር የለኝም እና እባካችሁ ስትል እንግዲህ ሚዲያ ላይ ተሰምታ ነበረ። ጌጤ ትባላለች እና ብዙ ሰው ለሷ ቢሰጣት ቻሌንጁ ለሷ ቢያረገው ምናምን እያለ ሲያወሩ ሰምቼ ነበረ እና ደስ ይላል። ሰጣት፣ መኪናው ተሰጧታል። ሰማሁ ዛሬ። የእውነት በጣም ነው ደስ ያለኝ። ይህንን ጉዳይ የመጣሁበት አሁን እንደዚህ ኤቢ ማርሻል የሚባል ዱባይ የሚኖር ልጅ ይሄንን ቻሌንጅ አዘጋጅቶ ሰዎችን ለመርዳት ካለው ነገር ላይ እኔም የነበርኩበትን ችግር አውቃለሁ። በብዙ ችግሮች አልፌያለሁ። ፈጣሪ ረድቶኝ እዚህ ጋር ደርሻለሁ እና ወጣቱን ክፍልም ማገዝ ፈልጋለሁ ብሎ እንግዲህ አንዳንድ ቻሌንጆች እንደሚያዘጋጅ ምናምን ሰምቻለሁ እና ይሄ ደስ የሚል ነገር ነው። በሁሉም ባላቸው ሰዎች የሚደገፍ ነገር ነው። አንዳንድ ሰዎች እንደዚህ ሲያግዙ ሀብት ማለት እንግዲህ የመጽሐፍ ቅዱስ ቃልም ይላል አይደል? ሁለት ያለው አንድ ይስጥ ይላል። እንደዛ እንኳን የመጽሐፍ ቅዱስ ቃል እንኳን ባንተ ገብር እንደው ሁለት ኑሮን አንድ እንስጥ እንኳን ባንል ግን መልካምነት ትልቅ ነገር ነው በእውነት። ምክንያቱም እኔም ባደርገው ደስ ስለሚለኝ መኪና ምናምን ስለሆነ አይደለም ማወራቸው። አሁን ገንዘብ አይደለም ዋናው ነገር። አሁን ብዙ ሰው ያለውን ነገር ብዙ ነገር እያለው ማካፈል የማይወድም ሰው አለ በጭራሽ። በቃ ራሴ በልቼ ራሴ ልሙት የሚል አለ። እንደዚህ ደግሞ ሰዎችን ቻሌንጅ አዘጋጅቶ ደግሞ ማገዝ የሆነን ሰው አይዞ ማለት ተስፋ ነው ይሄ ራሱ በእውነት። አሁን ብዙዎች ሰርተው ተነቃቅተው ሴትም ይሁን ወንድ ወጣትም ይሁን ትልቅ ባለው ነገር ተስፋ አድርጎ እንደዚህ የመተጋገዝ ነገር ሲኖር በጣም ደስ ስላለኝ ነው ይህን ማወራችሁ። እና ልጅቱ ደግሞ በጣም የሆነ ከፍቷት ስታወራ ሰው ቪዲዮዋን አይቻለሁ እና እድሜ ሄዷል፣ መስራት የቻልኩትን ያክል ብሞክርም አልተሳካልኝም እና እዚህ ዱባይ ሀገር መንጃ ፈቃድ አለኝ፣ ብዙ ታክሲዎች ሰርቻለሁ ምናምን ግን ያስፈልገኛል ስትል ሰምቻለሁ እና በእውነት በሚያስፈልጋት ሰዓት ነው የደረሰላት። ይሄ ጥሩ ነገር ነው። መተጋገዝ ባህላችን ነው ኦፍኮርስ። ግን አሁን ያለው ሁኔታ እንደምታውቁት ብዙ ነገራችን እየተሸረሸረ መጥቶ በተለይ ደግሞ ይሄ ሶሻል ሚዲያ ጉዳይ በዚህም በዛም የሚራገብ ነገር አለ አይደለም? እና ደግሞ እንደዚህ አይነት በጎ ሰዎችን ስታዩ ደግሞ ተመስገን፣ ሀገራችን ተስፋ አላት። ምክንያቱም እንተጋገዝ፣ የእውነትም ከልባችን ከተጋገዝን ብዙ ነገር መስራት እንችላለን። እኛ ኢትዮጵያውያን አይደለም ለራሳችን ለአፍሪካ የሚሆን ለዓለም የምንተርፍ ህዝቦች ነን። ግን የመተባበር አንድ የመሆን የፍቅር ነገር የለንም። ብዙ ጊዜ እንጣላለን፣ እንጨቃጨቃለን። ይህ የታወቀ ነገር ነው። ግን ፈጣሪ ሀገራችን ሰላም ያድርገው። አሁንም
በብዙ መስራት ይቻላል፣ በብዙ መስጠት ይቻላል። ብዙ ሰው ያለው ሰው አለ። የሆነ ሰው ለመርዳት እኮ ግዴታ መኪና፣ ዶላር ወይ ቤት ሊኖረን ብቻ አይገባም። በሀሳብ ቪዲዮ ሰርቶ ሼር በማድረግ አይዞሽ፣ አይዞ፣ በርታ፣ ይሄ መልካም አመለካከት፣ ጸሎት ራሱ ትልቅ ነገር እኮ ነው በእውነት። የሆነ ሰው ቪዲዮ ቸገረኝ ወይ ደግሞ አጣ ወይ እንደዚህ ነው ብሎ ሲሰራ ገብቶ ከስር የሚሳደብ ሰው አለ። ግን አይዞ በርቺ በርታ ብንለው እንደዚህ ያለውም ደግሞ በአቅሙ ቢደግፍ ማይችለው ደግሞ በጸሎትም በሀሳብም በምንም ስንደጋገፍ ብዙ መስራት ይቻላል ብዬ አምናለሁ። ምክንያቱም ከዚህ በፊትም አይተናል። በጎነት ካለ የእውነት በቀናነት ከተሰራ ብዙ ችግሮችን መፍታት እንችላለን። ግን ቅንነት ትንሽ ይጎልናል እውነት ለመናገር። ከዛ ውጭ ብዙ መስራት እንችላለን። እግዚአብሔር ሀገራችን ሰላም ያድርግ። እውነት በያላችሁበት ውጭ ያላችሁም አገር ውስጥም ያለነውም ሁላችንም ኢትዮጵያንም ሀገሯን ሕዝቧን ይባርክ። እውነት መስራት እንችላለን። እንደ ወጣት ደግሞ የሁሉም ኃላፊነት ነው። በእርግጥ ግን አሁን ወጣቱ ላይ ያለው የሶሻል ሚዲያ ውጥረት ደግሞ እንደምታውቁት ነው ሞር ያው የሚታየውን ነገር። ስለዚህ ሁሉም ሰው ከተባበረ አንድ ከሆነ ኢትዮጵያ ህዝቧን አይደለም ዓለምን ማገዝ ትችላለች። ግን የኛ አንድነት ያስፈልጋልና በምንችለው ገንዘብ ብቻ አይደለም በሀሳብ በጸሎት በምንም ጉዳይ አይዞህ አይዞሽ መባባል እንልመድ። የእውነት አሁን ይሄ ኤቢ ማርሻል የሚባለው ልጅ እችን ጌጥ የምትባለዋን ሴት ማገዙ እኔ በጣም ደስ ብሎኛል። ማለት አንደኛ ሴት ልጅ ናት፣ እድሜ ሄደ ብላ ስትጨነቅ ሰማው። ስራ ያለው ሁኔታ እዛ ጥሩ አይደለም ምናምን ብላና ይሄ ትልቅ ነገር ነው። መተጋገዝ በእውነት በጣም ደስ ይላል። ሁሌ እናድርገው። እኔ እንጃ ብቻ ምን እንደምል ቃል የለኝም። ልጅቱ መኪናው ስለተሰጣት ደስ ብሎኛል። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለብዙዎች ሀሳቤ እንዲደርስ ሼር አድርጉ። ስለዚህ በጣም ወሳኝ ነገር ስለሆነ ነው የምነግራችሁ። መተጋገዝ፣ አይዞሽ አይዞ መባባል ልምዳችን አድርገው። ይሄ ሲኖረን አክት ይሄ ለማናደድ ሰውን ለማብሸቅ ይሄ እንደዚህ አለኝ እንደዛ አለኝ ብሎ ወሬ ከሚሆን እንደዚህ ባለን ነገር ካለን ላይ ግዴታ እንደነገርኳችሁ ቤት መኪና አይደለም ካለን ላይ በማካፈል የተቸገሩ ወገኖቻችንን መርዳት መጠየቅ። ሲቸግረው ያ ሰው ጉዳይ እባክህ የራስ ጉዳይ ምናምን ሲባል እንትን ይላል። አንዳንዱ ራሱን ያጠፋል። አንዳንዶቹ ተስፋ ቆርተው ገና ያለ እድሜያቸው በ20 በ18 ዓመት በ30 ዓመታቸው ብዙ መስራት የሚችሉ ብዙ አቅም ያላቸው ልጆች ብዙ ነገር ሲሆኑ አይተናል። ያ የሆነበት ምክንያት ሰው ገንዘብ እንኳን ባይሰጥ አይዞህ አይዞሽ አለውልሽ አለውልህ መባባል በራሱ ትልቅ ተስፋ ነው። በእውነት አሁን ላይ ብዙ ሰው የገንዘብ ችግር ብቻ አይደለም ያለብን፣ እንደ ሀገር ሰው የመሆን ራሱ ትልቅ ችግር አለ። ምክንያቱም ገንዘብ በአንድም ሆነ በሌላ ይመጣል። ግን ተስፋ ላለው ወጣት ላላት ሴት ላለው ሰው አይዞሽ አይዞህ አለውልህ በርታ በርቺ ስሪ ተማሪ ይሄ ቢሆን ይሄ ይሆናል። በቃ መፍትሄ እኛ ላይ አለ። አንዱ ለአንዱ እስቲ ልንገራችሁ፣ የሆነ ሰው አዝኖ መጦ እንደዚህ ሁኜ እኮ ከሰርኩ ወይ ደግሞ እንደዚህ ሆኖ አልተሳካልኝም ሲል ያንተ እኮ ድሮም ምናምን ብሎ ተስፋ የሚያስቆርጥ ሰው አለ። ያ ሰው የፈጠረበት ትንሽ ይሁን ትልቅ ሀዘን ከዛ ሀዘኑ እንዲወጣ አድርገን ማጽናናት ራሱ ትልቅ ነገር ነው። አሁን አንዳንዱ እሱ ምን እሷ ምን ሁልጊዜ እሷ እንደዚህ ሆና ለውጥ የላትም እንዲህ ነው እንዳማረረች ወይ ደግሞ እንዲህ እንዳለች ምናምን የሚል ሰው አለ። ግን ያ ሰው ጭንቀት ውስጥ በገባ ሰዓት የሆነ ችግር ላይ ነኝ ሲል የሆነ ነገር ሆኛለሁ ሲል አቅፈን ብንችል አይዞህ አይዞሽ ይሄ ቢሆን ይሄ ይሆናል ማለት በራሱ ትልቅ ነገር ነው። በእውነት እንኳን አይደለም ገንዘብን ያክል አውጥቶ መስጠት እንኳን የሆነ ነገር ማድረግ ራሱ በዚህ ሰዓት አይዞሽ አይዞህ ብሎ ማጽናናት ራሱ ትልቅ ነገር ነው። ግን እኛ ቀለል እናደርገዋለን አይደል? ግን በጣም ወሳኝ ነው ለሰው ልጅ። ሰው ነው መድኃኒቱ፣ ሰውም ነው ገዳዩ ይላሉ። ለሰው ልጅ ህመሙም መድኃኒቱም ሰው ነው። ስለዚህ በዚህ ሰዓት ሰው የመሆን ጥያቄ ብዙ አለብን እንደ ሰው። ግን ሰውን ማገዝ ሰውን መርዳት መቻል ትልቅ ነገር ስለሆነ በጣም ደስ ብሎኝ ነው። እና ልጅቱ ስታወራው የነበረው ደግሞ ተቆራርጦ አይቼው አሳዝናኝም ነበረ። ይሄ ልጅም ይሄን ቻሌንጅ አዘጋጅቶ ይሄን ስላደረገ በጣም ሊመሰገን ይገባል። ሁላችንም በምንችለው ደግሞ ባለን በአካባቢያችን ሰው አሁን ይሄ ሚዲያ ወጣ እንጂ በየአካባቢያችን ብዙ ሰዎች አሉ አይደለም? በብዙ ነገር እየተቸገሩ የተጨነቁ ለእነሱ መፍትሄ መሆን ራሱ ሰው አየን አላየን ብቻ ሳይሆን ከፈጣሪ የምናገኘው ነገር ስለሆነ
ሰዎችን እንደዚህ በተቸገሩ ጊዜ በደስታቸውም ጊዜ አብረን ከጎን ሆነን እንደዚህ መተባበር ስንችል ትልቅ ነገር መስራት እንችላለን ብዬ አምናለሁ እና እስኪ እናንተን ሀሳብ አስተያየትም ኮሜንት ላይ ያስቀምጡልኝ። እኔ በጣም ደስ ብሎኛል ጌጤ መኪናው ስለተሰጣት። እንግዲህ ጥሩ የስራ ዘመን ይሁንላት፣ ጥሩ ስራ ሰርታበት እሷም ደስተኛ ሆና የምትኖርበት ጊዜ ያድርግላት። እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉኝ አመሰግናለሁ። ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልኝ። ሰላም ሁኑ።